ሰውየው ከሚስቱ ሌላ አንዲት ሴት ወደደና ክንፍ አለ። ልጁንና ሚስቱን እየተወ ከዚህኛይቱ ጋር ማምሸት ብሎም ማደር ጀመረ። በመጨረሻም አንድ ቀን ወደ ሚስቱ መጣና ድንገተኛ የሆነ ጥያቄ አቀረበ። እኔና አንቺ እንድንፋታ ፈልጋለሁ። ለምን ብለሽ ምክንያቱን አትጠይቂኝ። መፋታት ብቻ ፈልጋለሁ። ደግሞም ሌላ ቀን አይደለም ነገ እንዲሆን ፈልጋለሁ አላት። ሚስቱ በሁለት ነገሮች ተጨነቀች። በአንድ በኩል ምንም ነገር አትጠይቂ ብሏታል። በሁለተኛ ነገር ልጇ ወደ ዩኒቨርሲቲ የመግቢያ ፈተና ልትቀመጥ ጥቂት ቀናት ቀርቷታል። ባልፈልገውም ባለስማማበትም ካልክ የግድ እቀበለዋለሁ። ነገር ግን በእኛ ምክንያት ልጃችን መጎዳት የለባትምና የአንድ ወር ጊዜ ያህል እንታገስ አለችው። እርሱም አሰበና ጥሩ፣ አንድ ወር መታገስ አያቅተኝም። ነገር ግን በዚህ አንድ ወር ውስጥ ሽማግሌ መላክ፣ ምክንያቱም መጠየቅ የለም። ስለ ፍቺው ማናችንም ምንም ነገር ማንሳት የለብንም። በዚህ ቃል ግቢ አላት። እርሷም እስማማለሁ፣ ግን አንተም የምነግርህን ለመፈጸም ከተስማማህ ነው። ታዲያ በዚህ አንድ ወር ጧት ከእንቅልፌ ስነሳ ማታ ማታም ወደ አልጋዬ ስሄድ ያን የሰርጋችን ዕለት አቅፈህ እንደወሰድከኝ አድርገህ አቅፈህ ትወስደኛለህ ስትል ጠየቀችው። ነገሩ ያልጠበቀውና ያልተለመደ አይነት ቢሆንበትም ቀላልና ሊያደርገው የሚችል ስለሆነ እሺ ብሎ ቃል ገባላት። አንድ ወር ተጀመረ። ጧት ከእንቅልፏ ስትነሳ አቅፎ ቅፍ አድርጎ ወደ በረንዳ ካደረሳት በኋላ ወደ ሥራው ይሄዳል። ማታ ማታም እንዲሁ አቅፎ ወደ አልጋው ይወስዳታል። ስለ ፍቹ አይነጋገሩም። እየዋለ እያደር ሲሄድ የሰውነቷ ጠረን፣ የምትለብሳቸው ልብሶቿ፣ የዓይኖቿና የፀጉሯ ሁኔታ፣ የገላዋ ልስላሴና የአካሏ ቅርጽ እየሳቡት መጡ። በየቀኑ እያቀፈ ሲያመጣትና ሲያስገባት ሰውነቷ እየቀለለው ለእርሱም እርሷን አቅፎ መሸከሙ አንዳች እንግዳ የሆነ የደስታ ስሜት እየፈጠረለት መጣ። ከራሱም ጋር ሙግት ጀመረ። ለምንድን ነው እንፋታ ያልኳት? አሁን የሚስማማኝን ስሜት ያህል ስሜት ከአዲሷ ወዳጄ ጋር ለምን አይሰማኝም? ለምንስ ነበር ይህንን ነገር እንዳደርገው ቃል ያስገባችኝ? ይህን የመሰለውን ገላዋን፣ እንዲህ የሚማርከው ጠረኗን፣ እንዲህ የሚያስደስተውን ፈገግታዋን፣ እንዲህ የተዘናፈለውን ፀጉሯን፣ እንዲህ ልዩ የሆነውን አካሏን እንዴት እስከ ዛሬ አላስተዋልኩትም? እርሷ ናት ከኔ ጋር የነበረችው ወይስ እኔም ከእርሷ ጋር ነበርኩ? የወሩ መጨረሻ እንደደረሰ መሆኑን ሲያውቅ ከእርሷ መለየቱ ጨነቀው። እንዲያውም ይህ ሁኔታ የፈጠረበትን እንግዳ ስሜት እየወደደው መጣ። ነግቶና መሽቶ እርሷን አቅፋት እስከሚወስዳት በጉጉት መጠበቅ ጀመረ። በሌላም በኩል ደግሞ በዚህ ድርጊቷ በውስጡ ያሳደረችበትን ስሜት እያሰበ ያደንቃትም ጀመረ። ብልህነቷን፣ አስተዋይነቷንና በቀላል ድርጊት ቀልቡን ልትገዛው መቻሏን ሲያስበው ምን አይነት አስገራሚ ሴት ናት ይላል። ወሩ ሊያልቅ 2 ቀን ሲቀረው የመፋታቱን ሐሳብ በውስጡ መረመረው፣ ነገር ግን አላገኘውም። በዚህ ሁኔታ መፋታቱ ደግሞ ለሕይወቱ የማይፈታ እንቆቅልሽ እንደሚሆንበት እያሰበ ተጨነቀ። በሌላ በኩል ደግሞ በዚህ አንድ ወር ውስጥ ፍቺን በተመለከተ ላለመነጋገር ቃል ተግባብተዋልና እንዴት አድርጎ ይናገር? ዛሬም በደስታ ስሜት አቅፎ ካልጋዋ እንደወሰዳት ሁሉ ማታ ወደ አልጋዋ መለሳት። ከበፊቱ እጅግ በጣም ቀለለችው፣ አሳዘነችውም። በወሩ መጨረሻ ወደ አዲስቷ ወዳጁ ዘንድ ሄድና የፍቺውን ሐሳብ ሰርዤዋለሁ። እኔና ባለቤቴ ፍቅር የሌለ መስሎኝ ነበር። እኛ ግን ለካስ ፍቅር አላጣንም። ያጣነው 2 ነገሮች ብቻ ነው፣ መነጋገርና መቀራረብ። ለዚህም ያደረሰን አለመቀራረባችንና አለመነጋገራችን ብቻ ነው። አሁን ግን መነጋገር ባንችል እንኳን መቀራረብ ግን ችለናል። ዛሬ ደግሞ መነጋገር እንችላለን። ስለዚህ ሌላ የሚሆንሽን ፈልጊ አላት። ሴትየዋ ተናደደችና በጥፊ መታችው። ካጠገቧ የነበረውንም ውሃ ቸለሰችበት። ይሄ ለብዙ ኃጢአቴ የተከፈለ ቅጣት ነው እያለ ወጥቶ ሄደ። ከዚያም ወደ አበባ መሸጫ ሱቅ ውስጥ ገባ። ያኔ ሲጋቡ የገዛላትን አይነት አበባ ገዝቶ ወደ ቤቱ ከነፈ። ጓደኛዬ ትዳር ማለት አግብተው የሚኖሩት ሳይሆን በየጊዜው የሚጋቡት ነው ያለው እውነቱን ነው። ትዳር እንደ 12ኛ ክፍል ፈተና አንድ ጊዜ አልፈውት ሰርተፊኬቱን የሚሰቅሉት አይደለም ያለው እውነቱን ነው። ትዳርና ተክል እንክብካቤ ይፈልጋሉ።
እንዲሁ ቢያድጉ ይደጉ ተብለው የሚተው ነገሮች አይደሉም። ልክ እዚህ ሀገር ችግኝ የመኮትኮት፣ የማጠጣት፣ የመንከባከብና የማሳደግ እንጂ የመትከል ችግር እንደሌለብን ሁሉ እኛም ጋር የመጋባት ችግር የለም። ፍቅር ግን ማግባትን ብቻ ሳይሆን ማጠጣትን፣ መኮትኮትን፣ ማረምን፣ ከብት እንዳያበላሸው አጥር ማጠርን፣ በየጊዜው ማዳበሪያ መጨመርን ጭምር ይፈልጋል። በእርግጥ በድሉ የሚበቅል ዛፍ እንዳለ ሁሉ በድሉ የሚኖር ትዳርም ይኖር ይሆናል። ይህ ግን ሕይወትን ለራስ ጥረት ሳይሆን ለአጋጣሚዎች ብቻ አሳልፎ መስጠት ነው ያለው እውነቱን ነው። እኔ አልሰማሁትም እንጂ እርሱስ ተናግሮ ነበር። መኪናውን አቆመና ወደ ግቢ ውስጥ ገባ። በረንዳ ላይ ጠብቀው የነበረችው ባለቤቱ የለችም። በሩንም አንኳኳ። የሚከፍት ግን አልነበረም። ደግሞ ሲያንኳኳ ገርበብ ብሎ የተዘጋው በር በራሱ ጊዜ ተከፈተ። ባለቤቱ ግን በዚች በወሩ 30ኛ ቀን ሳሎንም የለችም። እየተገረመም ግራ እየተጋባም ወደ መኝታ ቤቱ ዘለቀ። አልጋው ላይ ፈገግ እንዳለች ጋደም ብላለች። አበባውን እንደያዘ ጠጋ አለና በእጁ ጉንጯን ነካው። ቀዝቅዟል። የመጨረሻው ቀን ነው። ይህችን ቀን ማየት አልፈለገም። ለልጄ ስል እስከ ዛሬ ታግሻለሁ፣ በቃኝ የሚል ጽሑፍ ራስጌዋ ላይ ያገኘ። እርሷ ፍቹን አትፈልገውም። ስለዚህም ሳትፋታ ሞተች። በእርሱ ውስጥ የነበረውን የሐሳብ ለውጥ አላወቀችም። ምክንያቱም ላይነጋገሩ ቃል ተግባብቶ ነበርና። እርሷ የዛሬዋን ቀን በስጋትና በጭንቀት ነበር የጠበቀቻት። የመለያያቸው ቀን፣ የሕይወቷን ግማሽ የምታጣበት ቀን፣ የማትፈልገውን ነገር የምታደርግበት ቀን ናትና። እርሱ ግን የዛሬዋን ቀን በጉጉት ነበር የጠበቃት። የሚነጋገሩባት ቀን፣ ፍቺውን እንደተወው የሚነግርባት ቀን፣ ፍቅሩን እባካችሁ ሴቶች ከመሞቴ በፊት ስሙኝ ብላ የጻፈችው የዚች ልጅ አጭር ሕይወት ታሪክ ላጋራችሁ። ስሜ ኤሚሊ ይባላል። ከመሞቴ በፊት የሕይወቴን ታሪክ ልነግራችሁ ወደድኩ። የሆነ ጊዜ አፍላ ዕድሜ ላይ ነበርኩ። ሕይወት ለኔ ሙሉ ነበረች። የወጣትነት ጉልበትና ኃይል ጭምር ተደምሮበት ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩ። ሁል ጊዜ ቅዳሜና እሑድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት እወጣ ነበር። ታዲያ ስወጣ እይታን የሚስብ አይነት አለባበስ በመልበስ ወደ መሸታ ቤት መሄድ፣ ሌሊት ሙሉ ስጨፍር ማደር፣ በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘወትር ስራዬ ነበር። ያ ሕይወቴም ፍጹም በሆነ የነጻነት ዓለምና ሕይወት ውስጥ የኖርኩ ይመስለኝ ስለነበር ያንን ሕይወት በጣም ወደው ነበር። ልክ በ19 ዓመት ዕድሜ ሲጋራን ማጨስ ጀምረው ሳይገባኝና ስሜቱን ሳላውቀው ለደስታ ብዬ አንዴ እዚህ አንዴ እዚያ እያልኩ ማጨስ ጀመርኩ። በኋላም የዘወትር ልማድ ሆነብኝ። ሁሌም ሳዝንና ስጨነቅ፣ ሲከፋኝ ሲጋራ እለኩሳለሁ። የትም ናይት ክለብ ስገባ ምንም አይነት መጠጥ ስጠጣ ባዶ እጄን ሳይሆን ከሲጋራ ጋር አለሁኝ። የሚገርማችሁ ጊዜው እንኳን የሚሄድ አይመስለኝም ነበር። እስካሁን ድረስ ገና ወጣት የሆንኩ ያህል ይሰማኝ ነበር። ገና ደግሞ በጣም ጊዜ ያለኝ ሁላ አይነት ስሜት ነበር የሚሰማኝ። ነገር ግን ትልቅ ስህተት ነበር። ዕድሜም ልክ 28 ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት እጭ በማለት እንደ ኖርማል ነገር አድርጌው ችላ ብዬ ተውኩት። የሆነ ሰዓት ላይ በወር አበባዬ መምጫ መሃል ቀናት ላይ ከባድ የሆነ ደም ይፈሰኝ ጀመረ። የሰውነቴም ክብደት በጣም ይቀንስ ጀመረ። ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። የሆነ ጊዜ የሕክምና ባለሙያው ዶክተር ጋር መሄድ ባለብኝ ሰዓት ሄዱ። ስሄድ ውይ በጣም አረፈድሽ እኮ አለኝ። ዶክተሩ ኤሚሊ የማህፀን ካንሰር አለብሽ አለኝ። ይህን ሁሉ ነግሮኝ መጀመሪያ ላይ ብዙም ልረዳ አልቻልኩኝም። በኋላም ለቀናት ያህል ፊቴ በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔርንም ሌላ ዕድል እንዲሰጠኝ ለመንኩት፣ በጣም ተማጸንኩት። ነገር ግን ካንሰሩ በመላው ሰውነቴ ተሰራጭቷል። ዶክተሩም ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይህ ሁሉ የማጨስሽ ውጤት ነው አለኝ።
ሲጋራ ውስጥ ያሉት ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ጎድቶ ጨርሶታል ብሎ ነገረኝ። የሚገርመው ሲጋራዬ ሁሉ መዘዝ እንዳለው ሁሉ አላውቅም። የነገረኝ አንድ ሰው እንኳን አልነበረም። ዛሬ ላይ በትክክል መራመድ እንኳን አቅቶኛል። እንደምታዩኝ በጣም ከመክሳት የተነሳ ቀጭን ሆኛለሁ። አጥንቶቼም ወጥተው ይታያሉ። ከዚህ በኋላ የድሮዋ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እነኛ የምሽት ቤቶች፣ እነኛ መጠጦቼ፣ እነኛ ሲጋራዎቼ ጉዳያቸው አይደለሁም። የእኔ እንዲህ መሆን አላስጨነቃቸውም። ጓደኞቼ፣ አብረውኝ የተኙ ወንዶች ሁሉም ትተውኝ ሄደዋል። እናቴ ብቻ ካጠገቤ ሆና አይኖቼ ላይ ሞትን የሚጠባበቁ እንባዎችን እየጠረገች አብራኝ አለች። በስተመጨረሻም ይህን ጽሑፍ ለምታነቡ ለምታዳምጡ ወጣቶች ሴቶች ላስተላልፈው የፈለኩት መልእክት ገና ወጣት ነኝ፣ ምንም አልሆንም በማለት አትዘናጉ፣ ከኔ ተማሩ። እኔ አሁን ልሞት ነው። እባካችሁ ሲጋራ ማጨስ አቁሙ። ሰውነት